ዳጣን ኤቢ በስተመጨረሻ በትራስ አፍና ደፋቻት። አቶ ደረጀ እጅግ በጣም የሚወዳትንና ውድ ነገሩን በሞት ተለያዩ። ዳጣ በመጨረሻ እጣ ፈንታዋ ከናታን ራቂ እያለች በተደጋጋሚ ያስጠነቀቀቻት አቢጌል ዳጣና ናታን ፍቅራቸው እየጨመረ እየሄደ ሳለ በድንገት መኝታ ክፍል ገብታ ማንም በሌለበት ሲጥ አድርጋ ደፋቻት። አቶ ደረጀ እጅጉን በሐዘን ሲቃጠል የደረጀ እህቶች መጡና ዳጣ የምትባል ልጅ እንዳለው በውስጥ ነግሯቸው ነበርና እጅጉን በሐዘን ተቃጠሉ። ሞገስ የዳጣን መሞትና የዳጣን አደጋ መድረስ ሲሰማ እጅጉን ከሚባለው በላይ ልቡ በሐዘን ተቃጠለ። ወይኔ ጉዴ! ዳጣ ገና እኮ መኖር አልጀመርሽም። ገና እኮ ቤተሰቦችሽን አግኝተሽ አልጨረሽም። የእኔ ከርታታ፣ ያንቺ መጨረሻ ይሄ በመሆኑ እኔ እጅግ በጣም ልቤ ተሰበረና አዘነ እያለ ሞገስም እንግዲህ አፉን ከፍቶ በሪታ እያቀወጠውና እያለቀሰና እየተንፈራፈረ ይገኛል። ወይዘሮ ማርታም ዳጣ በምንም አይነት ሁኔታ መሞት የለባትም ነበር። አሁንማ ጥፋተኛይቱ እኔ ነኝ። አቶ ደረጀ ገና ከሀገር ውጭ ሳይመጣ ጀምሮ ዳጣ ከዚህ ከቤት መውጣት አለባት፣ ከዚህ ከቤት ወታ ሌላ ቤት መከራየት አለባት ብዬ ማለት የለብኝም ነበር። በጣም ተቃጠልኩኝ፣ በጣም ተናደርኩ። ደሬ መቼም ቢሆን ይቅር እንደማትለኝ አውቃለሁ። ያደራ ልጅህን አስበላሁብህ አይደል እያለች ወይዘሮ ማርታም ስቅ ብላ አለቀሰች። የደረጀ እህቶች ደግሞ ደረጀ ወንድማቸው በሐዘን መለብለቡንና መቃጠሉን ሲያዩት እጅግ በጣም አዘኑና ለወንድማቸው ሐዘናቸውን ገለጹ። ዳጣ በተደጋጋሚ አባቷ ማርታ ከዚህ ከቤት ወጥተሽ ቤት ተከራይተሽ እንድትኖሪ ነው የምትፈልገው፣ ምን ትያለሽ ብሎ እንደ ሀሳብ ሲያቀርብላት አባዬ እትዬ እኮ ልክ ናት። አንድ ልጇ ስትሰቃይባትና አንድ ልጇ መከራዋን ስታይባት በፍጹም አትፈልግም። አየህ አባዬ እኔም እናት ብትኖረ ኑሮ ከነ ጥፋቴ ትወደኝ ነበር። ከነ ጥፋቴ ከቤት እንድትወጣ በፍጹም አትፈቅድልኝ ነበረ። አንተ ግን የአባትነትን ጥግ ሳይሆን እኔ እኮ እዚህ ቤት የመጣሁት ቤት ፈልጌ መኝታ ክፍል ፈልጌ ወይም ጥቅማ ጥቅም ፈልጌ ሳይሆን አባቴን ብዬ ነው የመጣሁት። ለእኔ እንኳን ቤት ተከራይተህልኝ ቀርቶ አይደለም በሰማይ ላይ ጉም እየለበስን ጎዳና ላይ ስኖር ምንም አልሆንኩም። የዛኔ ግን ፍቅር አለ። አሁን አባቴን በህይወት አገኝቼ አባት እንደሌለኝ የሚሰማው ስሜት እንዴት አድርጌ ላስረዳህ ብላ ዳጣም ጦሽ ብላ ስታለቅስ፣ ወይኔ ደረጀ በህይወት እያለሁማ ከዚህ ከቤት በፍጹም እንድትወጪም አልፈቅድም። ማንም አይነካሽም። እኔ አባትሽ እያለሁ ሁሉንም ነገር ለእኔ ተይው አስተካክለዋለሁ ብሎ ሲል አባዬ እውነትህን ነው ልመንህ? እኔ እዚህ ቤት እናንተን ፈልጌ እንጂ ማንን አይደለም። ዳጣ አንድ ጥያቄ ልጠይቅሽ። እሺ አባዬ ምንድን ነው? ከናታን ጋር ያላችሁ ግንኙነት ምንድን ነው? አቢጌል የተናገረችው ሁሉም እውነት ነው ወይ ብሎ ሲላት ዳጣ ማፈረችና መሸማቀቅ ጀመረች። ወይዘሮ ማርታም እንግዲህ አቶ ደረጀን ከስተጀርባ ሁና እያጽናናችሁ ትገኛለች። ደሬ ምንም ቢሆን እኮ ዳጣ ከዚህ ከቤት እንድትወጣ አትፈልግም። እኔም እኮ ክፉ ሁኜ አይደለም። በዳጣ ምክንያት የገዛ ልጃችንን ስናጣ ላንተስ ምን ይሰማሃል? ዳጣ ቢያንስ የውጩን ኑሮ ለምደዋለች። ናታንም ቢሆን ለአቢጌል የሚገባ ባል ነው። እንዴት እሱ ውስጥ በአይን ትገባለች? ዳጣ ከመጣች ጀምሮ አቢጌል ትክክል አይደለችም። ማርቲ አንድ ጊዜ ብቻ የምልሽን እሽ በይኝ አላት። እሷም ደሬ የምችለው ከሆነ መናገር ትችላለህ አለችው። በቃ እባክሽ
አቢጌልን ዘመዶቻችን ጋር ወደ ውጭ እንላካት ብሎ ሲል በፍጹም ይህን ነገር በተደጋጋሚ ተናግሬያለሁ። አቢጌል የመሄድ ፍላጎት ቢኖራት ኑሮ እልል ብዬ ሸኝ ነበር። እች ልጅ ያለ ፍላጎቷ እኛ ለዳጣ ስንል ከዚህ ከቤት አስወጥተን፣ እኔም እኮ ልጄ ናት፣ ያለ ልጆች ማን አለኝ? ከዚህ ከቤት ወታ ብትሄድ የምሬ ነው ምልህ ጭቅጭቋና ነገሯ ለራሱ ይናፍቀኛል፣ መሆን የለበትም ብላ ስትናገር ደረጀም እንደዛ ይሻላል። አዎ ለዳጣ እዛው አካባቢ ቤት ተከራይላት፣ ቀን ቀን እየመጣች ትጫወታለች። በዛ ላይ ውሃና ምጥን እየሄዱ ያጫውቷታል። እኛም ሰላም እንሆን ከነገር እንረፍ ብላ ደረጀን ስትለምነው እሱም ደግሞ እሽም ሳይል ልቡ ስብርብር ብሎ ዳጣን የት እንደሚያደርጋት ማሰብና መቃጠል ጀመረ። ሰላም ሰላም! ውድ የተከበራችሁ የአዚ ቲዩብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። መልካም ቤተሰቦቼ ለምታበረታቱኝ ከልብ አመሰግናለሁ። ዳጣ እጅግ በጣም አሳዛኝና ልብ የሚነካ ነገር። ወይዘሮ ማርታና አቶ ደረጀ መኝታ ክፍላቸው ገብተው እያብሰለሰሉና እየተጨነቁ ሳለ እንቅልፉን ትቶ የዳጣ ከዛ ከቤት መውጣትና ቤት ተከራይቶ መኖር እያሳሰበው ሳለ ወይዘሮ ማርታ ደግሞ ደሬ ይሄን ያክል ልብህን የሚሰብርና ልብ የሚያቆስል ነገር እንዲፈጠር አልፈልግም። አንተን የሚያጨናንቅና አንተን የማያስደስት ከሆነ ጥንቅር ብሎ ይቀራል። የአቢጌልን ክፋት እየተሸከምን አቶ ሲሳይም ዳጣን መጥቶ እስከሚወስድ ድረስ መታገስ አለብኝ ብላለችው። አቢጌል ደግሞ ዳጣ ውሎዋን ከናታን ጋር አድርጋ ነበርና አንዴ ምግብ ሲጋብዛት፣ አንዴ ታሪኳን ሲጠይቃት፣ አንድ ጊዜ ደግሞ ወላጆችሽን ወደርሽም ጠላሽም ታስተዋውቅኛለሽ፣ እኔም ቤተሰቦችን አስተዋውቅሻለሁ እያላት እሷም ደግሞ የደረጀን ፎቶ አወጣችና አባቴ ይሄ ነው፣ ስለ እናቴ ደግሞ ሌላ ቀን አወራሃለሁ፣ ግን እኔ እናንተ በመፋቀራችን ብዙ ፈተናና ስቃይ ሊኖረው ይችላል። አባዬም ሊቆጣ ይችላል። እትዬም ደግሞ ልክ ናት። አቢጌል እኮ ልጇ ናት። ስለዚህ እኔን ከዛ ከቤት ማስወጣት አይደለም ብዙ ነገር ብታደርገኝ ትክክል ናት። እንዲህ ተረጋጊ እንጂ ዳጣ፣ አባዬና እማዬ ይሄን ነገር የሚያደርጉ አይደሉም። እነሱ ተወያይተው ችግሩን የሚፈቱ ሰዎች ናቸው ብሎ አስረዳት። ውስጧ ደስተኛ ባይሆንም ከዛ ከቤት የመውጣቱ ነገር ግን እጅጉን በጣም አስፈርቷት፣ ዳጣዬ አትፍሪ፣ እንደውም አንቺ ቤት ተከራይቶ አባዬ ካስወጣሽ በነፃነት እንገናኛለን፣ የኤቢን ጭቅጭቅ ታርፊያለሽ ብሎ ሲላት፣ ተው እንጂ ናታን፣ እኔ እኮ ቤት ተከራይቼ መውጣት ሳይሆን ከዛ ከቤተሰብ መለየት በጣም አስጨንቆኛል። እመኒ፣ ከዛ ከቤት አትወጭም። አንቺንም ቤት አከራይተው ካስወጡሽ እኔም ቤቱን ለቅቄ እወጣለሁኝ ብሎ እሷን አስደሰታት። አቢጌል እንግዲህ ዳጣን ቁጭ አድርጋ ወደ ሳሎን፣ ኤቢ እኔ ላንቺ ብዙ ነገር አልሆንኩም። ጎዳና ላይ ስትጣይ ወጥቼ ካንቺ አልጠበቅኩሽም። ወርቁን ሰርቀሽ ስትደብቂ አንቺ እንዳልሆንሽ አልተናገርኩም። ናታን ጋር አብራችሁ በፍቅር እንድትቀጥሉ አልለመንኩሽም። ተይ ኤቢ ተይ፣ እኔ አሁን ከዚህ ከቤት ብወጣ አልናፍቅሽም። ምንም ልትናፍቅኝ አትችይም። እንዳንቺ አይነት እስስትና ረመኔ ሰው አይቻላቅም። አስመሳይ ሰው ነሽ። እንዴት ናታንን እንደዚህ ታባልጊያለሽ? ናታን የኔ ብቻ መሆኑን እያወቅሽ እንዴት ትቀሚኛለሽ? ብላ አፋጠጠቻት። አሁንማ ደስ ብሎኛል። አባዬ ከዚህ ከቤት መንቅሮ ያስወጣሻል፣ እኔም ሰላሜን አገኛለሁ፣ ናታንም የኔ ብቻ ነው ብላ ነገረቻት። ዳጣ እጅጉን በጣም ስለተናደደች ከአባቷ ጋር ቆይታዋን አድርጋ ስሜታዊ ሆና ነበርና ወደ መኝታ ክፍሏ ስትገባ አቢጌል ተከትላ ገብታ እንግዲህ በትራስ ድብን አድርጋታለች ማለት ነው። ማርታ ከስራ ቦታ ስትመጣ ልጆቹ ጋር ቁጭ ብሎ ነበርና ደሬ እንዴት ነው ናፍቆት ምናምን ከልጆች ጋር እየተወጣ ነው አይደለ ስትለው፣ አዎ ማርቲ
ሁለቱም ተጠምጥመው ጭራሽ ሊለቁኝ እኮ አልቻሉም። እንዴት ነው ልጆቹ ግቢውን ቤቱን እየለመዱት ነው? በጣም አየሩ ደስ ይላል። ግቢውም ሰፊ ነው። ውሃዬም ወደዋለች። በጣም ደስ ይላል። አሁን እኔ እናንተ የምንነጋገረው ነገር አለ። ልጆች ወደ መኝታ ክፍል ግቡ ብላ ስታሰናብታቸው አቢጌልና ውሃ አንድ ላይ ሆነው ወይኔ ወንዶች እያለች መቃጠል ጀመረች። ስሚ ውሃ፣ ከኔና ከዳጣ ቆንጆ ማን ነው ብላ ስትላት የማትመቺ ከሆነ ዳጣ ናት ቆንጆዋ፣ የምመቺ ከሆነ ግን አንቺ ነሽ ቆንጆዋ ብላ ስትላት አቢጌል እህቷን በትራስ ስትመታት ውሃም ከዛ ክፍል ወጣች። ተናደደች፣ ተቃጠለች። አይገልጸውም አቢጌል ማለት ነው። ደሬ እኔ በህይወቴ እያለሁ አቢጌልን ማጣት አልፈልግም። እንደውም እናንተ ዳጣን ከዚህ ከቤት ካላስወጣችሁልኝ ራሴን ሲጥ አድርጌ አጠፋለሁ ብላለች። አቢጌል አንድ ነገር ብትሆን እድሜ ልኬን ስቃጠልና ስንገበግብ አልኖርም። ይህን ነገር በደንብ ልናወራበት ይገባል። ካልሆነ የአቶ ሲሳይን ስልክ ስጠኝና ይህን ያክል ጊዜ ልጁን የማይጠይቅበት ምክንያት፣ ልጁን የማይፈልግበትን ምክንያት ማወቅ እፈልጋለሁ ብላ ስታፋጥጠው አቶ ደረጀም ስሚ ማርቲ፣ ወይ ካልሆነ ናታንን እንዴ ናታንም እኮ ያደራ ልጄ ነው፣ እንዴት ብዬ ላስወጣ እችላለሁ? ዳጣም እኮ ያደራ ልጅህ ናት። ያለው አማራጭ ይሄ ነው። ዳጣ የውጭን ኑሮ ታውቀዋለች፣ መውጣት አለባት ብላ አሁንም ስትወስን ደረጀ እንደዛ ይሻላል ማርቲ፣ እንደዛ ይሻላል እያለ በጭንቀት ስሜት እየተቃጠለ ለማርታ መልስ መስጠት ጀመረ። አውቃለሁ እንዴት ተናደድክና አደራህን እየጠበክ እንዳልሆነ ልረዳ እችላለሁ፣ ግን እውነቱን ለመናገር በዳጣ ምክንያት አቢጌልን ማጣት አልፈልግም ብላ እንቅጩን ነገረችው። ሰላምዬ ከዳጣ ጋር ግቢውን እየዞረች እኔ ማታ ማታ አየሩ ደስ ሲለኝ እዞራለሁ እራመዳለሁ ብላለቻት። አይ ምን ነው በዚህ ሰዓት ጋሼን አፍረሽ ነው እንዴ ውጭ ለውጭ ሆንሽው ዳጣዬ ብላ ጠየቀቻት። አይደለም ሰላምዬ፣ እውነት ለመናገር የሰራነው ነገር እኮ ቀላል አይደለም፣ ግን ሁኔታውን ሳየው በቃ ደስ አይልም። እትዬም በጣም ተናዳለች። ለካ ዛሬ የመጨረሻዬ ነው ሰላምዬ፣ ከዚህ ከቤት እኮ ልወጣ ነው። እኔ ምልሽ ዳጣ፣ አንድ ነገር ሳትነግሪ ከዚህ ከቤት እምጠይቅሻለ፣ ሳትነግሪ በፍጹም አትወጭም አለቻት። ምንድን ነው ልንገርሽ ብላ ስትል ከወጣሽ ነው፣ ካልወጣሽ ከዚህ ከቤት ችግር የለውም ብላ አለቻት። እንዴት ነው ከናታንስ ጋር ፍቅር እንዴት ይዞሻል ብላ ስትላት ገና ጀመር ነው እንጂ አልጨረስነውም አለቻት። ስሚ ዳጣዬ፣ ናታን በጣም ጥሩና መልካም ልጅ ነው ግን አቢጌል እያሰቃየች ነው። አቢጌል ከዚህ ከቤት ወይኔ ካልወጣው ወይ የሆነ ነገር ካልተፈጠረ እኔና ናታን በደስታ መኖር አንችልም ብላ ለሰላምዬ ስነግራት፣ ሰላምዬ ደግሞ ምንም ነገር አይፈጠርም፣ አንቺ ብቻ ፍቅር ስጩ እና አብራችሁ ትዳራችሁ ሰምሮ ደስተኛ ሆናችሁ መጨረሻችሁን በትዳር የማያችሁ ይሆናል ብላ መልካም ምኞቷን ተመኘችላት። ሰላምዬ ሁሉም ሰው እንዳንቺ በሆነ በጣም ደስ ባለኝ፣ ተረጋጊ። እትዬም ስሜታዊ ሆና ነው እንጂ አሁን ጋሼ ዳጣ ከዚህ ከቤት አትወጣም ብሎ ካላት የጋሼን ትዕዛዝ ወደ ኋላ አትልም። በሰዓቱ ግን አቢጌል የተናገረችውን በሙሉ አምና ስለተቀበለች ነው። እኔ ምልሽ ዳጣ የአቢጌል ስልክ ተቀብላችሁ ቪዲዮ በሙሉ ጠፍቷል? አዎ ጠፍቷል። በቃ ከጠፋ አትጨናነቂ። ለወደፊት ደግሞ ከናታን ጋር ስትሆኚ ጋሽ ሁሉንም ነገር እስከሚፈቅድልሽ ድረስ ተጠንቀቂ ብላ ደስ የሚል ምክር ሰጠቻት ማለት ነው። ውድ የተከበራችሁ የተወደዳችሁ የአዚ ቲዩብ ቤተሰቦች እጅግ በጣም ተወዳጅና በጉጉት የምንጠብቀው የዳጣ ድራማ ይህን ይመስላል። ቀጣይ ፓርት እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።